አንደኛው ነው ኢትዮጵያ ውስጥ ህግ ከሌለ ህግ የለም ብላችሁ ንገሩ። ከዛ ቁርጣችንን አውቀን እንቀመጥ። ሰብስክራይብ እንዳረሱ። እግዚኦ 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 ማረነ ክርስቶስ። ምን አይነት ኢትዮጵያ ውስጥ ነው ያደገ? ምን አይነት ቤተሰብ ነው የወለደን? ምንድነው እየሰማን ያለነው ወገን? እዚህ ደረጃ ነን እንዴ? በቃ ኢትዮጵያውያን እንደዚህ ነን? የሰው ልጅ እንደዚህ ይደበደባል? ኧረ ሴቶች ጭካኔያችሁ! ኧረ ሴቶች ጭካኔያችሁ! ኧረ በእግዚአብሔር ስም ፍርዱስ ገገማ አረፊ ሞቲኒ በሰሚ ድርድር አላቀም። እሺ አንዴ ስለኔ ስልን ተበራድ እስቲ ሰሚ ደግሞ ሷሶ ብለሻል ዶክተር አላልኩም ብላለች። አላልኩም እያለች ነው። እኔ ብራዘራቶኝ ወላሂ ቻት ሰውነኝ ገብተን የምንነው እኔ ብራዘራቶኝ ያው ስፒከር ላይ ነው። አውሪያ ወይ እየሰማች ነው እኮ እኔ እንደዛ ሰዎች ከሰሞኑን እዚህ ሶሻል ሚዲያ ላይ አንዲት ህጻን ልጅ ስትደበደብ የሚያሳይ ቪዲዮ በጣም መነጋገሪያ ሆኖ ነበር። አሁን ድርጊቱን የፈጸሙት እነሱ ናቸው። ነገር ግን ምንድነው አንድ ነገር ማወቅ ያለባችሁ፣ ድርጊቱ ከተፈጸመ በጣም ቆይቷል። ጥቅምት ወር ላይ ነበር የተፈጸመው። በዛም ወቅት ላይ ፖሊስ እንዳለው ከሆነ ልጆቹን ይዞ እነዚህ ማለት ነው ድርጊቱን የፈጸሙትን ምርመራ ከፍቶ ከዛ በኋላ ምርመራውን አድርጎ ነበር የለቀቃቸው። ነገር ግን ሰሞኑን ያው ቪዲዮ ሪሰርፌስ ማድረጉን ሶሻል ሚዲያ ላይ ፖስት መደረጉና ያው መነጋገሪያ መሆኑን አስመልክቶ እንግዲህ መልሶ በቁጥጥር ስር ውሏቸው ያው በቁጥጥር ስር ያሉበት ምክንያት ምንድነው ማነው ቪዲዮን የለቀቀው የሚለውን ነገር ለማጣራት ነው። ምክንያቱም ቪዲዮ ያው ልጅቷ ላይም ሆነ ቤተሰቧ ላይ ስነልቦናዊ ጫና ስለሚያመጣ ማነው ቪዲዮ የለቀቀው የሚለውን ነገር እሱን ለማጣራት ነው በቁጥጥር ስር የዋሉት። ነገር ግን ቅድ መጀመሪያ ላይ እንደነገርኳችሁ ከዚህ በፊት በሰሩት ስራ ማለት ነው በጥቅምት ወር አካባቢ ላይ በቁጥጥር ስር ብለው ፖሊስ ማጣራቱን አድርጎ ነበረ በወቅቱ። ማለቴ ከምን አይነት ወላጅ ብንፈጠር ነው? ከምን አይነት አስተዳደግ ብናድግ ነው? የሚገርማችሁ ነገር ይሄ ድርጊት የተደረገው በዚህ አመት ጥቅምት ወር ላይ ነው። ጥቅምት ወር ላይ የተደረገው ድርጊት ኦሬዲ ፖሊስ ይዟቸው አጣርቷቸው ከዛ በኋላ ለቀቃቸው አሉ። ቪዲዮ የተለቀቀው ደግሞ አሁን ምንድን ላይ ነው? ነሐሴ ላይ ነው። ስለዚህ መልሶ ይሄን ቪዲዮ ማን እንደለቀቀ መልሰን እናጣራለን ብሎ ኧረ በእግዚአብሔር ስም የፍትህ ስርዓት ወዴት እየሄደ ነው ያለው ወገን? የፍትህ ስርዓት ወዴት ነው እየሄደ ያለው? ማለት እነዚህ ሰዎች መታሰር የለባቸው? መቀጣት የለባቸው? በህግ መጠየቅ የለባቸው? ይሄ ኖርማል ነገር ነው? ቤተሰቦቻቸው እርግጥ ነው ብር ሊኖራቸው ገንዘብ ሊኖራቸው ይችላል። ነገር ግን ይሄ በጣም ፌር አግባብ የሌለው ሙሴ ሰለሞን ያወራውን ሰምተን እንመለስ እስኪ። ሰዎች ከሰሞኑን እዚህ ሶሻል ሚዲያ ላይ አንዲት ህጻን ልጅ ስትደበደብ የሚያሳይ ቪዲዮ በጣም መነጋገሪያ ሆኖ ነበር። አሁን ድርጊቱን የፈጸሙት እነሱ ናቸው። ነገር ግን ምንድነው አንድ ነገር ማወቅ ያለባችሁ፣ ድርጊቱ ከተፈጸመ በጣም ቆይቷል። ጥቅምት ወር ላይ ነበር የተፈጸመው። በዛም ወቅት ላይ ፖሊስ እንዳለው ከሆነ ልጆቹን ይዞ እነዚህ ማለት ነው ድርጊቱን የፈጸሙትን ምርመራ ከፍቶ ከዛ በኋላ ምርመራውን አድርጎ ነበር የለቀቃቸው። ነገር ግን ሰሞኑን ያው ቪዲዮ ሪሰርፌስ ማድረጉን ሶሻል ሚዲያ ላይ ፖስት መደረጉና ያው መነጋገሪያ መሆኑን አስመልክቶ እንግዲህ መልሶ በቁጥጥር ስር ውሏቸው ያው በቁጥጥር ስር ያሉበት ምክንያት ምንድነው ማነው ቪዲዮን የለቀቀው የሚለውን ነገር ለማጣራት ነው። ምክንያቱም ቪዲዮ ያው ልጅቷ ላይም ሆነ ቤተሰቧ ላይ ስነልቦናዊ ጫና ስለሚያመጣ ማነው ቪዲዮ የለቀቀው የሚለውን ነገር እሱን ለማጣራት ነው በቁጥጥር ስር የዋሉት። ነገር ግን ቅድ መጀመሪያ ላይ እንደነገርኳችሁ ከዚህ በፊት በሰሩት ስራ ማለት ነው በጥቅምት ወር አካባቢ ላይ በቁጥጥር ስር ብለው ፖሊስ ማጣራቱን አድርጎ ነበረ በወቅቱ። እቺ ስትመታሽ የነበረችው አስቆማ ፍርዱስና ሃኒ ናቸው ሁለቱ። ኦኬ፣ አንቺ ከማን ጋር ነው የተጣላሽው? እኔ ከሃኒ ጋር የተጣላሁት። ኦኬ፣ ምንድነው ግን የጸባችሁ መንስኤ? ያ በቃ በጓደኞቹ እንዲህ ብለሽኛል እንዲህ ብለሽ አሉ ባሉሽ ነው የተጣላ ነው። ኦኬ፣ እዛ በቃ ተኮራረፍን። ያው ይሄ ሁሉ ነገር የሚያደርስ ነገር አይደለም። እና ቤት ድረስ መጥቶ ማን ነው በር የከፈተላቸው? በሩ ይከፈታል። ሲጀመር በሩ ሲሾለክ ይከፈታል። ቆርቆሮ ነው። ማዘር አልነበሩም ቤት? ማንም አልነበረም ቤት። ማዘርም አልነበረችም። እንጀራ ልጋገር የሰው ቤት ሄዳ ነበረ። ጎረቤት ደግሞ ስራ ሄደው ነበር። እኔ ደግሞ ተኝቼ ነበር። አኒ ደግሞ ቤታችን ስለምትመጣ ጓደኛዬ ስለሆነች በር እንዴት እንደሚከፈት እንዴት እንደሚዘጋ ታውቃለች። ኦኬ፣
አሁን የደረሰብሽ ጉዳት ምናምን በአካልሽ ላይ የሚያምሽ ቦታ ምናምን ያ በዛ ሰዓት ደብቂያት ስለነበር በዛ ወዲያውኑ አልሄድንም ሐኪም ቤት። እሺ ኦኬ። አልተናገርሽም? ቤት አልተናገርኩም። እናቴ ከሰማች ደም ግፊት ስላለባት አጣታለሁ ብዬ አልነገርኳት። ኦኬ። እና በወሩ እሷ ቪዲዮ ለቆት ስታየው ነው በወሩ ነው ሂጂ ያስመረመረችኝ። ያው በዛ ሰዓት ደህና ነሽ ተብያለሁ። ኦኬ። ሚዲያ ላይ ኦብሴ እንዴት አገኘች ሚዲያ ላይ እንዲፖሰት? ያው ግሩፕ ነበር መጀመሪያ ግሩፕ ላይ ተለቀቀው። ኦ የእናንተ የጓደኛ ግሩፕ ላይ ተለቀቁት ቀርጸውሽ? ቪዲዮውን ግን ለምን ፈለጉ መቅረጹ? ያው መተናታል ሲሉ ቪዲዮ ካሌላችሁ ደግሞ አልመቱኝም ስለምን ማስረጃ ይሆናል ብለው ነው ቪዲዮን እነሱ የቀረጹት። በይዘ ኢጆሌን ኢሌዳ ኢመኒ ልጆቹም ህፃን ናቸው ማለት ተቀራራቢ እድሜ ላይ ናቸው ከኦፕሲቱ ጋር ማለት ነው። ቪዲዮውን እንደዚህ የሚያስመታጠል አይደለም። ያው ጓደኛሞች ይጋጫሉ፣ ተጋጨን በቃ። ያ ድብደባ ለአንድ ለሁለት ጊዜ ነው ለብዙ ጊዜ ነው በተደጋጋሚ ሲመቶሽ የነበሩ? አንድ ቀን ነው። አዎ ኦኬ። እሺ አፋኒ ኦሮሞቲንሌ ወንድ ኩን የሰጠ ከሚታላ ከሚያከስረገ ሚገባብሱ መተከናፊም አይ ጓደኞቿ ናቸው እንዴ? ሄሪያዳ ማና በሩምሳ ተቆጥ በራታኒ። ኦኬ ጓደኛሞች ናቸው። በአንድ ትምህርት ቤት ነበር የሚማሩት። እዛ በትንሽ ነገር ተጋጭተው ከዛ እንደዛ ደበደቧት ማለት ነው። ኦኬ እኔ ማለት ብዙ ሰው በሌላ አንግል ስለተረዳው ነው። ከገጠር በሰራተኝነት ተልካ ከተማ ምሰራ ምናምን አድርጎም የሚያወሩ ብዙ ሰዎች አሉ። ለዛ ነው ግልጽ አድርገን ለሰው እንትን እንዲል ነው። እሱ እንደዛ አይደለችም። ከራሷ ስሙንም የራሷ ቤት ላይ አልጋዋ ላይ ተኝታ በመተኛችበት ነው መጥቶ መጀመሪያ የያዟትና የደበደቧት። ጓደኞቿ ናቸው። አንዷ ጓደኛ ናት የተጣላችው ከአንዷ ጋር ነው። ሁለቱ ተደርቦ ነው የመጡት። እንደዛ ነው። ማን ነው የቀረጸሽ? ቀራጯም አንዷ ናት ኤደን። እነሱ ናቸው። ኤደን የምትባለዋ ናት ቀራጯ። ያቺ ስትመታሽ የነበረችው አስቆማ ፍርዶስና ሃኒ ናቸው ሁለቱ። ኦኬ አንቺ ከማን ጋር ነው የተጣላሽው? እኔ ከሃኒ ጋር የተጣላሁት። ኦኬ ምንድነው ግን የጸባችሁ መንስኤ? ያ በቃ በጓደኞቹስ እንዲህ ብለሽኛል እንዲህ ብለሽ አሉ ባሉሽ ነው የተጣላ ነው። ኦኬ ከዛ በቃ ተኮራረፍን። ያው ይሄ ሁሉ ነገር የሚያደርስ ነገር አይደለም። እና ቤት ድረስ መጥቶ ማን ነው በር የከፈተላቸው? በሩ ይከፈታል። ሲጀመር በሩ ሲሾለክ ይከፈታል። ቆርቆሮ ነው። ማዘር አልነበሩም ቤት? ማንም አልነበረም ቤት። ማዘርም አልነበረችም። እንጀራ ልጋገር የሰው ቤት ሄዳ ነበረ። ጎረቤት ደግሞ ስራ ሄደው ነበር። እኔ ደግሞ ተኝቼ ነበር። አኒ ደግሞ ቤታችን ስለምትመጣ ጓደኛዬ ስለሆነች በር እንዴት እንደሚከፈት እንዴት እንደሚዘጋ ታውቃለች። ኦኬ አሁን የደረሰብሽ ጉዳት ምናምን በአካልሽ ላይ የሚያምሽ ቦታ ምናምን ያ በዛ ሰዓት ደብቂያት ስለነበር በዛ ወዲያውኑ አልሄድንም ሐኪም ቤት። እሺ ኦኬ። አልተናገርሽም? ቤት አልተናገርኩም። እናቴ ከሰማች ደም ግፊት ስላለባት አጣታለሁ ብዬ አልነገርኳት። ኦኬ። እና በወሩ እሷ ቪዲዮ ለቆት ስታየው ነው በወሩ ነው ሂጂ ያስመረመረችኝ። ያው በዛ ሰዓት ደህና ነሽ ተብያለሁ። ኦኬ ሚዲያ ላይ ኦብሴ እንዴት አገኘች ሚዲያ ላይ እንዲፖሰት? ያው ግሩፕ ነበር መጀመሪያ ግሩፕ ላይ ተለቀቀው። ኦ የእናንተ የጓደኛ ግሩፕ ላይ ተለቀቁት ቀርጸውሽ? ቪዲዮውን ግን ለምን ፈለጉ መቅረጹ? ያው መተናታል ሲሉ ቪዲዮ ካሌላችሁ ደግሞ አልመቱኝም ስለምን ማስረጃ ይሆናል ብለው ነው ቪዲዮን እነሱ የቀረጹት። በይዘ ኢጆሌን ኢሌዳ ኢመኒ ልጆቹም ህፃን ናቸው ማለት ተቀራራቢ እድሜ ላይ ናቸው። የምኖረው አዲስ አበባ ወረዳ 04 ዓለም ባንክ አካባቢ ነው።
ያው ጥቃቱ የደረሰብኝ በዛ ሰዓት በቤት ውስጥ ነው እና 3 ሆነው መጥተው ነው ጥቃቱን የደረሱብኝ። በሰዓቱ በህግ ተይዞ ነበር። የሆኑ ነገር ሆኗል። ታስረውም ነበረ። ያው በቻልነው አቅም አሳሰረናቸዋል። ህግም ወስደናቸዋል። ህግም ደግሞ የሚሰጠውን ፍርድ ሰጥቶ ነበር በሰዓቱ። ማን ናቸው እነሱ? ምንሽ ናቸው እነሱ ለአንቺ? ያው ከ3ቱ አንዷ ጓደኛዬ ነበረች። በተደጋጋሚ እንደዛ ስትመታሽ ምን ማለት ምን በምን ምክንያት ነው? ጥላላችሁ? በመሃላችሁ ተጣልታችኋል ወይስ ሌላ የተጣላ ነው ከአንዷ ጋር ነበር። ያው ሌሎቹ ያገባል። ሌሎቹ እንደ አጋዥ ሆኖ መጥተው እንጂ የተጣላ ነው ከአንዷ ጋር። እንደዚህ የሚያስመታ ጥል አይደለም። ያው ጓደኛሞች ይጋጫሉ፣ ተጋጨን በቃ። ያ ድብደባ ለአንድ ለሁለት ጊዜ ነው ለብዙ ጊዜ ነው በተደጋጋሚ ሲመቶሽ የነበሩ? አንድ ቀን ነው። አዎ ኦኬ። እሺ አፋኒ ኦሮሞቲንሌ ወንድ ኩን የሰጠ ከሚታለ ከሚያከስረገ የሚገባብሲው መተከናፊም ባይ ጓደኞቿ ናቸው እንዴ? ሄሪያዳ ማና በሩምሳ ተቆጥ ይበራታኒ። ኦኬ ጓደኛሞች ናቸው። በአንድ ትምህርት ቤት ነበር የሚማሩት። እዛ በትንሽ ነገር ተጋጭተው ከዛ እንደዛ ደበደቧት ማለት ነው። ኦኬ እኔ ማለት ብዙ ሰው በሌላ አንግል ስለተረዳው ነው። አንደኛው ነው ኢትዮጵያ ውስጥ ህግ ከሌለ ህግ የለም ብላችሁ ንገሩን። ከዛ ቁርጣችንን አውቀን እንቀመጥ። እነዚህ ይሄን ድርጊት ያደረጉ ግለሰቦች ከዛሬ ከ9 ወር በፊትም ከምንም ቢሆን ብቻ ጥቅምት ላይ ያደረጉ ተባለ ይሄ ነገር። ስለዚህ እነዚህ ሰዎች አልተቀጡም። ለምን የተለቀቁት? ማለት ያደረጉት ነገር ኖርማል ነው ወይ? ኢትዮጵያ እንደዚህ ነች ወይ? የሰው ልጅ እንደዚህ ሲደበደብ፣ እንደዚህ ሲሰቃይ፣ እንደዚህ ሲንከራት ማለት ለማን አቤት ይባላል? ለማን ወዬ እንበል እንዴ? ምን ማለት ነው? እቺ አታሳዝንም እንዴ? ልጅቷ ሕፃኗ የእናንተ ልጅ ብትሆንስ? እህቴ ብትሆን ቀጥታ እጄ እርምጃ ነው የምወስድባቸው። ህግ ፍትህ ይሰጠኛል ብዬ አልጠብቅም እንዴ? የፈለገ ነገር ቢባል እነዚህ ልጆች በህግ መጠየቅ አለባቸው። ከባድ ወንጀል ነው የፈጸሙት። በቃ እኮ ገደሉ እኮ ኦሬዲ። እነዚህ እኮ ቢመቻቸው እኮ ገለው ይቀብራሉ። አለቅ። ይሄ ገለው ከመቅበር በምን ይተናነሳል ወገን? ኧረ በአላህ፣ ኧረ በጌታ በኢየሱስ፣ ኧረ በመድኃኒዓለም በጣም ያሳፍራል። እዚህ ደረጃ ላይ ነው የደረስነው። እዚህ የሞራል ልዕልናችን እዚህ ደረጃ ላይ ነው የደረሰው። በጣም ያሳፍራል። እግዚአብሔርን በጣም አለቀስኩ። ውስጥ የተረበሸ